ቤተሰብ እንዴት አመሻችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ቡራዬም ሀይሚዬም ጋሽዬም ተገናኝተዋል ማለት ነው። እና ቡራዬ የመጨረሻ ውሳኔውን ወስኖ በክብር ልጃቸውን እንደሰጡኝ በክብር አስረክባለሁ ለጋሽዬ ያለውን ነገር እናገራለሁ ብሎ እንግዲህ ከጋሽዬ ፊት ቡራዬ ቀርቦ ሀይሚዬ ከኔ ጋር የመኖር ፍላጎት የላትም የወሰነችው ውሳኔ ስላለ ለቤተሰቦቼም ንገርልኝ ብላለች። እናም ለእርሶ ለመናገር ነው የመጣሁት። የኔና የሷ ነገር አብቅቷል። በቃ እኔም ወስኛለሁ እሷም ወስናለች ብሎ ለጋሼ የተሰማውን ስሜት ተናግሯል ማለት ነው። ቡራዬ የኔ ምርጥ የኔ ጅንኑ አንተና ጨረቃ መቼም ቢሆን አትለያዩ። የሰው ልጅ መጋጨት አንዳንድ ነገር መፈጠር ያለ ነው በፍቅር ውስጥ ማለት ነው። ተለያየን እንለያይ የሚባል ነገር አለ ማንኛውም ሰው ጋር ማለት ነው። እና እናንተ ደግሞ መረጋጋት ያስፈልጋችኋል። ሁለታችሁም ጋር አሁን ስሜታዊ ሆናችሁ ነው የምትናገሩት። አንዱ የአንዱን ስሜት ሊያዳምጥ አልቻለም። ስለዚህ ትናንትና እሷ ስሜታዊ ሆና እኔ እናንተ መለያየት አለብን፣ በቃ ከዚህ በኋላ ካንተ ጋር አልቀጥልም ብላ ነው የተናገረችው። ብዙዎቻችንም ተቃውመናል። ለምንድን ነው ሀይሚ የማትረዳው? ለምንድን ነው በዚህ ሰዓት ከጎኑ ያልሆነች? መቼ ልትሆን ነው እያልን ነበረ። ዛሬም ደግሞ አንተ በቃ እኔም ወስኛለሁ ከዚህ በኋላ ከአንቺ ጋር ያለኝን ነገር ጨርሻለሁ ብለህ ነው የመጣኸው። ቡራ ቢያንስ ተረጋጋ። ያለው ነገር ከባድ ነው። አዎ ከባድ ነው። በተለይ አንተ ያለበት ሁኔታ በሁለት ፊት ነው የተጠመድከው። አይዞህ ይች ቀን ታልፋለች። እማያልፍ ነገር የለም። ለሁሉም ነገር መስዋዕት ክፈል ቡራዬ። እግዚአብሔርን ነው የምልክ። ጠንካራ ሁን እስኪ። ተበድለህም ተገፍተህም ምንም ቢሆን ማለት ነው ይችን ቀን ለማለፍ ሞክር። የእውነት ያማረ ህይወት ነው የሚያጋጥምህ፣ ያማረ ነገር ነው የሚያጋጥምህ እና ለውሳኔ አትሩጥ፣ ስሜታዊ አትሁን። ትናንት እሷ እንፋታ ስላለችህ በአለችህ ነገር ተስማምተህ መተህ ዛሬ አንተም እሺ እንፋታ ብለክ ማለት የለብህም። ቢያንስ ከእሷ ተሽለህ ነው መገኘት ያለብክ። ቁም ነገር አንዳንዴ ዝቅ ማለት አለብን ቡራዬ። ሁሌም ከፍታ ሁሌም አዋቂ መሆን አይጠበቅብንም እና ዝቅ ብለህ መገኘት አለብህ እንደዚህ አይነት ነገር ላይ እና ይሄን ሀሳብ አንተ ራሱ ማንጣት አልነበረብህም ቡራዬ። አሁንም ቢሆን መረጋጋት የሚባል ነገር ሁለታችሁ ጋር ያስፈልጋል። ሁለታችሁም ተረጋጉ። ይሄ ለሴጣን ክፍተት አትስጡ። ሀይሚም ተጎድቻለሁ እያልሽ ነው። ተጎዳህ የምትዩ እንግዲህ እዩ ባመጣችሁ ኮተት ነገር ነው፣ ኮተት ነገር። እሱንም ደግሞ እውነት መሆኑን በማይታወቅ ነገር እንጂ ቡራዬ ከዚህ በፊት ሀይሚን ጎዳት የሚባለው ነገር ምንም የለም። እንደውም ላንቺ ያስብልሻል፣ ይጨነቅልሻል፣ ለክብርሽ፣ ለቤተሰቦችሽ በጣም ስርዓት ያለው ልጅ ነው። እውነት እንደዚህ አይነት ወንድ ያጋጥሟችሁ እህቶቼ፣ ያጋጥመን። አሜን አሜን፣ ያጋጥመን እና በጣም ምርጥ ልጅ ነው ቡራ። አንቺም ምርጥ ልጅ ነሽ፣ አስተዋይ ሴት ነሽ፣ እንቁ ልጅ ነሽ እና ማለት ነው በዩ ኮተት ነገር ልቤ ተሰብሯል ልትይ አይገባም። እንደውም መጋፈጥ ነው ያለብሽ እስከ መጨረሻው። ለምንድን ነው የማትታገሹ? እስኪ ታገሹ፣ ታገሹ። ተጎድተሽም ቢሆን የምትወጂውን ሰው ላለማጣት ታገሽ እስኪ ሀይሚዬ። ለምንድን ነው ለትንሽ ቀን መታገስ ያቃተሽ? ከዛ በኋላ እውነት ይሄ ልጅ የተረገዘው ልጅ የቡራ ልጅ ከሆነ ተወስኛለሽ ውሳኔሽን፣ ማንም አይከለክልሽም። ማንም በዛ ሰዓት ነው እንደውም ተጎድቻለሁ ተበድያለሁ በላዬ ላይ ሄዶ አስረግዟል ብትይ ሰው ሁሉ ይፈርድልሻል፣ ሰው ሁሉ ከጎንሽ ይቆማል። አሁን ላይ ምንም ነገር ባልታወቀ ነገር ማለት ነው ህይወታችሁን ልትበጠብጥ የመጣች ሴትን ወሬ ሰምታችሁ እንዴት ነው እናንተ ትዳራችሁን እንደገና የምትበጠብጡት? ለምን ደግሞ አትነቁት? እኔ ግራ እየገባኝ ነው እውነት። ይሄን ስላችሁ ሀይሜን ጠልቼ ቡራን እየደገፍኩ አይደለም። እኔ የተሰማኝን ነገር ነው። እነዚህ ልጆች
መለያየት የለባቸውም። በዚህ ትርኪ ብርኪ ነገር እውነታው ባልታወቀ ነገር መንቃት አለባቸው። ሁለቱ አንድ መሆን አለባቸው። ለምንድን ነው ክፍተት የሚፈጥሩት? የኔ ጥያቄ ይሄ ነው እንዴ ፍቅር? ይሄ ነው እንዴ? እንደዚህ ነው እንዴ ትዳር ለመመስረት ጓደኛሞች ነን እንዋደዳለን እንዲህ ነን የምትባባሉት? ነገ ጠዋት እኮ ትዳርም ይዛችሁ አንድ ላይ ሆናችሁ ልጅ ወልዳችሁ እንደዚህ አይነት ቻሌንጅ ቢያጋጥማችሁ ልጆቻችሁን ትበታትናላችሁ እኮ ማለት ነው። ገና አሁን ጫፍ ላይ ነው ያላችሁት፣ ትዳር ለመመስረት ጫፍ ላይ ነው ያላችሁት። እና የሆነ ሴት መታ ነገ ጠዋትም ብሩክ ያስረግዞኛል ቢል ሀይሚ እነዛን ልጆቿን ጥላ ነው የምትሄደው፣ ትዳሯን ትበትናለች ማለት ነው። ወይም ቡራ ልጆቹን ጥሎ ሌላ ቦታ ይሄዳል ማለት ነው። እንደዚህ አይደለም። መቻቻል የሚባል ነገር አለ። ተቻችላችሁ ነገሮችን ደግሞ ለማጣራት መረጋጋት ያስፈልጋችኋል። ሁለታችሁም ጋር አሁን መረጋጋት የሚባል ነገር ጋሼ እንደው ምን አለ ሌላ ህይወትም ብይዝ እኮ አትቀበለኝም ሌላ ጓደኛ ብይዝ ስትለው ጉድጓድ ግቢ ነው ያላት። አይ ጋሼ ጋሼ አስቆኛል እውነት ለመናገር ማለት ነው። እና ችግሩ ጋሼ ጠፈቅ አድርጋ አትይዛቸውም፣ ትሳሳላቸዋለክ እና ቡራ እውነት ለመናገር ማለት ነው ከምንም በላይ እውነት ጸሎት ልታደርጉ የሚገባው ነገር እኔን የሚያከብረኝ የሚወደኝ ቤተሰቦችን የሚያከብር የሚወድ በሃይማኖቱ የጸና ባል ይስጠን ብላችሁ ጸሎት አድርጉ። ይሄ ጸሎት ያስፈልገዋል። እግዚአብሔር ምስክሬ ነው። ሰዎች ሀብት ስጠን ብለው ይጸልያሉ። ከሀብትም በላይ ደግሞ ማለት ነው መልካም የትዳር አጋር ሲኖራችሁ ነው ውዶቼ፣ ልጸልዩ ይገባል። እና እኔ ቡራ ሀይሚን በድሏታል፣ እሱም ራሱን እንደ በደላት ነው። በደል የሚባለውም ደግሞ አይታችኋል እንግዲህ ምን አይነት እንደሆነ። እና ማንን የበደለ ነገር የለም። በማንም ኮተት ወሬ በማንም ኮተት የመጣ ነገር ነው እናንተን በድለሽኛል በድለኛል ሊያስብል የቻለው እንጂ ምንም የተበዳደላችሁት ነገር የለም። ቁም ነገር ማለት ነው። እና ይህ ነገር እስከሚጠራ ድረስ ደግሞ ታገሱ፣ ትዕግስት ይኑራችሁ ነው የምለው እኔ ደግሜ ደጋግሜ የምናገረው ነገር ማለት ነው። ከቻላችሁ በአቅራቢያ ያላችሁ ጓደኞቻቸው፣ ተመልካቾቻቸው ምከሯቸው። እኔ ምክር ያስፈልጋቸዋል የምለው እነዚህ ወጣቶች ማለት ነው። እና በቅርብ ደግሞ ደስታችሁን የምናይበት ጊዜ እንደሚመጣ ተስፋ አላደርግም። ይህ ተለያየን ተጣላን የሚባል ነገር ከእናንተ ህይወት ይውጣ በኢየሱስ ስም ብያለሁ። በቃ ልጸልይላችሁ። ወይኔ አምላኬ ወይ እና እንደዛ ነው ውዶቼ ማሮቼ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ። ባይ ባይ።